ከልቦ የቀረበውን ትርታ 97.6 ኤፍኤም በማድመጥ ላይ ትገኛላችሁ ውድ አድማጮቻችን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዜናዎችን ወደ እናንተ የምናደርስበት ነው። በቅድሚያም ከሀገር ውስጥ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ ለ2000 በላይ ኢትዮጵያውያን ወደ ሀገራቸው ስለ ሴቶችና ማህበራዊ ጉዳይ ሚኒስቴር ስለመመለሳቸው የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። ሚኒስቴሩ ትላንት ይፋ ባደረገው መረጃ ላይ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2083 ኢትዮጵያውያን ወደ ሀገራቸው እንደተመለሱ አስታውቋል። ይኸውም በሳምንት ውስጥ በተደረገ 10ኛ ዙር በረራ የተመለሱ 1533 ወንዶችና 535 ሴቶች እንዲሁም 15 ጨቅላ ህጻናት መሆናቸውን ጠቅሶ ከተመላሾች መካከል 101 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሆኑም ገልጿል። መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 22700 ኢትዮጵያውያን ወደ ሀገር መመለስ እንደተቻለም ትርታ ከሴቶችና ማህበራዊ ሚኒስቴር ያገኘው መረጃ ላይ ተመላክቷል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራም በትኩረት እየሰራ እንደሚገኝ ጨምሮ ገልጿል። ከፍተኛ የፍንዳታ ድምጽ መሰማቱና ጭስም በአፍዴራ በሰማይ ላይ መታየቱ ተገለጸ። በትናንትናው ዕለት በአፋር ክልል በአፍዴራ ወረዳ ረፋድ 4 ሰዓት ላይ የቮልካኖ የሚመስል ድምጽ ከተሰማ በኋላ ጭስ በሰማይ ላይ መታየቱም ታውቋል። የፍንዳታው ድምጽ ከዚህ ቀደም ቮልካኖ ከፈነዳበት አካባቢ በቅርብ ርቀት ላይ የተከሰተው ነው ተብሏል። የፍንዳታው ድምጽ ከፍተኛ መሆኑም ነዋሪዎችም ከርቀት መስማታቸውንም ትርታ አረጋግጧል። ይህ የእሳተ ገሞራ ፍንዳታ በንቁ ቅልጥ አለቶች መብላላት ምክንያት የተፈጠረ እንደሆነ በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ህዋ ሳይንስና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ ፕሮፌሰር አታላይ አየለ አስረድተዋል። ኃላፊው ለአንድ ብሔራዊ የመንግስት መገናኛ ብዙሃን እንደገለጹት ከባድ የተባለው የእሳተ ገሞራ ፍንዳታ የተከሰተው በኤርታሌ ደቡባዊ ክፍል 10 ኪሎ ሜትር አቅራቢያ ሲሆን ሁኔታውን ለማጥናት የጂኦ ፊዚክስ ተመራማሪዎች ወደ አካባቢው ተልከዋል። የዳናኪል ዝቅተኛ ስፍራ ንቁ የስምጥ ሸለቆ እየተካሄደበት የሚገኝ ስፍራ መሆኑን ገልጸው የእሳተ ገሞራ ፍንዳታው እንደ ወትሮ ሁሉ በንቁ አለቶች መብላላት የተከሰተ መሆኑን አብራርተዋል። በአካባቢው ቅልጥ አለቶች በየጊዜው የሚፈጠሩትና በዚህም ከዝቅተኛ እስከ ከፍተኛ የእሳተ ገሞራ ፍንዳታ እንደሚከሰት ተናግረዋል። ፍንዳታውን ተከትሎ ጠጠርና ድንጋዮች ወደ ሰማይ እንደሚወረወሩና ከፍተኛ ጭስና እሳት ነክ አመድ ሊያስከትል ይችላል ያሉት ኃላፊው የአካባቢው ማህበረሰብ አስፈላጊውን ጥንቃቄ ሊያደርግ እንደሚገባም አሳስበዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ የደቡብ አፍሪካ የውጭ ጉዳይ ሚኒስቴር የቡድን 20 መግለጫ ለአፍሪካና ለዓለም አቀፍ ግንኙነት ታላቅ ስኬት ሲሉ አወደሱ። መግለጫው በዓለም አቀፍ መድረክ የትኛውም ሀገር ብቻውን ምንም ማሳካት እንደማይችል የሚያረጋግጥ ነው ሲሉ የደቡብ አፍሪካ የውጭ ጉዳይ ሚኒስቴር አስታውቀዋል። መግለጫውም ስኬታማና ውጤታማ ያለው ሚኒስቴሩ በማዕድን፣ የእሴት ሰንሰለት፣ ሰው ሰራሽ አስተውሎ፣ ፈጠራ፣ ምርምርና የመረጃ ማዕከላት የአፍሪካ ጥቅም የተንጸባረቀበት እንደሆነ ገልጸዋል። በአፍሪካ አህጉር የተካሄደው የመጀመሪያው የቡድን 20 አባል ሀገራት ስብሰባ መጠናቀቁ ተዘግቧል። የዩክሬኑ ፕሬዝዳንት በዚህ ሳምንት ወደ አሜሪካ ሊያቀኑ እንደሚችል ተነገረ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካው አቻቸው ዶናልድ ትራምፕ ጋር ለመመካከር ነው ወደ ነጩ ቤተ መንግስት እንደሚያቀኑ ሲቢኤስ ሪፖርት የዘገበው። መሪዎቹ በሩሲያ ዩክሬን የሰላም ጥረቶች ጉዳይ በዋናነት እንደሚመክሩም ይጠበቃል። የአሜሪካ የውጭ ጉዳይ ዋና ጸሐፊ ማርኮ ሩቢዮ የሰላም ጥረት ተስፋ ሰጪ ናቸው ሲሉ መግለጻቸው ይታወሳል። ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማት አሉ። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ድንገት ወደ 8294 ደውለው ወይም በራይድ አፕ ተጠቅመው ደህንነቱ ተጠብቆ በምቾት ተንፈላሰው
ጉዳዩን በስኬት አጠናቀው አረፍ ሲሉ የቤት፣ የመኪና፣ የዱባይ ደርሶ መልስ ትኬት ከነሙሉ ወጪዎት ጋር እንዲሁም በርካታ የራይድ ነጻ ጉዞዎችን ጨምሮ የዘመናዊ ስልኮች ባለድሉ ነው ወደ ቤቶ ይገባሉ ይለውታል። ሁሉ በራይድ ይቻላል የሚለውት ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። በ8294 ደውለው ራይድ ብቻ ሳይሆን እድልም ይጠራሉ ይለውታል። ራይድ የዚህ ሰዓት አጋራችን ነው። ቅርንጫፎቹን በማስፋፋት በመላው ኢትዮጵያ በመሰራጨት ደጆ ድረስ እየመጣ ያለው እናት ባንክ የዚህ ሰዓት ሌላኛው አጋራችን ነው። እናት ባንክ እንግዲህ ዘርፈ ብዙ የባንክ አገልግሎቶችን ይሰጣል። ኦሚ ከወለድ ነጻ የባንክ አገልግሎት እንዲሁም ስለ አንቺ የሴቶች የቁጠባ አገልግሎት የሚጠቀሱ ናቸው። እንዲሁም ደግሞ እናት መላ ወይም ዩኒካሽ የተሰኘ የክፍያ ስርዓትም አለ። በዚህም የክፍያ ስርዓት እንግዲህ ወላጆች የልጆቻቸውን ውጤት ማስተዳደር ባሉበት ሆኖ ማለት ነው ውጤታቸውን መከታተል ይችላሉ። ከዚህም ባለፈው ወርሃዊ ክፍያቸውን መፈጸም፣ የጉዞና የመጽሐፍ ግዢ ክፍያዎችን መፈጸም ያስችላቸዋል። ወላጆች ትምህርት ቤት መገኘት ሲኖርባቸውም የአጭር የጽሁፍ መልእክት እንዲደርሳቸው ያደርጋል። በዚህም የተነሳ በኢትዮጵያ የሚገኙ ትምህርት ቤቶችን አብረው እንዲሰሩ እንጋብዛለን ይላል። ማን እንደ እናት የሚላችሁ እናት ባንክ የሰዓት አጋራችን ነው። ሌላኛው ይህን ሰዓት አጋር በመሆን አብረውን ቆይታ የሚያደርገው ቻፓ የክፍያ አገልግሎት ነው። ቻፓ ያለምንም አፕሊኬሽን ቀላልና ፈጣን የሆነ የግብይት የአገበያየት መንገድ ዘርግቻለሁ ይላል። ኪውአር ኮድ ስካን በማድረግ ወይም ሊንክ በመጫን ብቻ ክፍያዎችን መፈጸም ይችላሉ። ከተለያዩ ባንኮች ጋር በትስስር ይሰራል። በተጨማሪም ኦንላይን የክፍያ መንገዶችን አመቻችቷል። ሬስቶራንቶችና ሱቆች ቻፓን ይጠቀማሉ። ስለዚህ እርስዎም ለመገበያያነት እንዲሁም የተለያዩ ክፍያዎችን ለመፈጸም ቻፓን መጠቀም ይችላሉ ይሎታል። እንደ ንግድ ባለቤት ግብይቶውን ማፋጠን ከፈለጉ ድረ ገጻችንን ቻፓ.ሲኦ በመግባት መመዝገብ ይችላሉ ይሎታል። ቻፓ 8911 ላይ በመደወል ቻፓን ማግኘት ትችላላችሁ። ኢትዮጵያን ከዓለም አቀፍ ኢኮኖሚ ጋር ማስተሳሰር የሚለው ቻፓ የዚህ ሰዓት አጋራችን ነው። የአጋሮቻችንን መልእክትና የሰዓት ወጃውን ነው አድምጠን የተመለስ ነው። አድማጮቻችን አብራችሁ ስላላችሁ ከልብ እናመሰግናለን። የሰዓት ወጃውን ተከትሎ ደግሞ ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን የምንሰማበት ሰዓት ላይ ደርሰናል። እንግዲህ በቅድሚያም የሀገር ውስጥ ዜናዎችን እናስቀድማለን። በአዲስ አበባ የሚገኙ የሕግ ታራሚዎችን ከ7ኛ እስከ 12ኛ ክፍል በርቀት ለማስተማር የሚያስችለውን ፍቃድ ማግኘቱን የፌዴራል ማረሚያ ቤት ኮሚሽን ገልጿል። ኮሚሽኑ በአዲስ አበባ የሚገኙ የሕግ ታራሚዎችን ከ7ኛ እስከ 12ኛ ክፍል በርቀት ለማስተማር የሚያስችል ፍቃድ ከአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ማግኘቱን አስታውቋል። የፌዴራል ማረሚያ ቤት ኮሚሽን የትምህርትና ስልጠና መሪ ስራ አስፈጻሚ አስመራ አብደታ የጤና ችግር ላለባቸው በማረሚያ ቤት ስራ እየሰሩ ለመማር ለሚፈልጉና እድሜያቸው ከፍ በማለቱ በክፍል ውስጥ ተቀምጠው መማር ለማይፈልጉ ታራሚዎችን በርቀት ለማስተማር የተገኘው ፍቃድ በትምህርቱ ዘርፍ ከፍተኛ ጠቀሜታ እንዳለው ገልጸዋል። የርቀት ትምህርት ፍቃዱ በማረሚያ ቤት የሚሰጠውን የትምህርት እድል እንደሚያሰፋ ገልጸው በኮሚሽኑ በእርምት ላይ የሚገኙ ከ2000 በላይ የሚሆኑ የሕግ ታራሚዎች የእድሉ ተጠቃሚ እንዲሆኑም ያስችላቸዋል ብለዋል። የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን የታራሚዎችን የትምህርት እድል ለማስፋፋት የፖሊሲውን አሻሽሎ ለፌዴራል ማረሚያ ቤት ኮሚሽን የርቀት ትምህርት ፍቃድ በመስጠቱ አስመራ አብደታ ምስጋና አቅርበዋል። በድሬዳዋ በዝዋይና በሸዋሮቢት ማረሚያ ማዕከል የሚገኙ የሕግ ታራሚዎች የርቀት ትምህርት እድል ተጠቃሚ እንዲሆኑ ከኦሮሚያና ከአማራ ክልል እንዲሁም ከድሬዳዋ ከተማ አስተዳደር ጋር ተቀራርበው እንደሚሰሩም መናገራቸውን ትርታ ከፌዴራል ማረሚያ ቤት ኮሚሽን ያገኘው መረጃ ያመላክታል። በመዲናዋ 100 ሺህ ቤቶችን ገንብቶ ለማጠናቀቅ ስራ መጀመሩን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባዋ በትናንትናው ዕለት ግንባታው በዘመናዊ መልኩ የተጠናቀቀውን አሻራ የጋራ መኖሪያ መንደርን መርቀዋል። በወቅቱም ከንቲባ አዳነች ከሀገራዊ ለውጡ ወዲህ በአዲስ አበባ 380 ሺህ ቤቶች መገንባታቸውን ጠቅሰው በ2018 100 ሺህ ተጨማሪ ቤቶች ገንብቶ ለማጠናቀቅ ስራ ስለመጀመሩ ተናግረዋል። በመንግስት ጥረት ብቻ የመኖሪያ ቤት ችግርን መቅረፍ እንደማይቻል ጠቁመው የግሉን ዘርፍ በማሳተፍ እየተሰራ ነው ብለዋል።
በትናንትናው ዕለት የተመረቀው በአዲስ አበባ ጀርመን አደባባይ አየር ጤናና ግራር አካባቢዎች የተገነቡ አሻራ የጋራ መኖሪያ መንደሮች ዘመናዊ ደረጃቸውን ጠብቀው በፍጥነትና በጥራት የተገነቡ መሆናቸውን ገልጸዋል። በሶስት ሳይቶች የተገነቡ በአጠቃላይ 24 ግዙፍ ህንፃዎችን በ9 ወራት ውስጥ ማጠናቀቅ መቻሉንም አስታውቋል። ዘመናዊ የመኖሪያ መንደሮች የመፍጠርና መፍጠር እሳቤ የተደረገባቸው ፕሮጀክቶች መሆናቸውን የገለጹት ከንቲባ አዳነች መንደሮቹ በጥቅል 1287 አባወራዎችን ተጠቃሚ እንደሚያደርጉም ተናግረዋል። የህጻናት መጫወቻዎች፣ የመኪና ማቆሚያዎች፣ የስፖርት ማዘውተሪያ ስፍራዎችና 12 ደረጃቸውን የጠበቁ ጀኔሬተሮች የተሟሉላቸው የመኖሪያ መንደሮች ለነዋሪዎች ምቹና ሳቢ እንዲሆኑ ምድረ ግቢያቸውን የማስዋብ ስራም ተከናውኖባቸዋል ሲሉም ገልጸዋል። አድማጮች ከሀገር ውስጥ እንግዲህ የደረሱን ዜናዎች እነዚህን ይመስሉ ነበር። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በጊኒ ቢሳው ትላንት እሁድ ፕሬዚዳንታዊ ምርጫ አካሄደች። የሀገሪቱ ፕሬዚዳንት ኦማር ከሲል ኤምባሎ ከ3 አስርት ዓመታት በኋላ ተከታታይ የስልጣን ዘመናቸውን እንደሚያራዝሙም ተገምቷል። ፈርናንዶ ዲያሲን የተሰኙት ዝነኛ ተቃዋሚ ፓርቲ መሪን ጨምሮ 11 ተፎካካሪዎች በምርጫው እንደሚሳተፉ ታውቋል። የምርጫ ድምጽ ቆጠራው በመካሄድ ላይ መሆኑን ነው አሁን የወጡ መረጃዎች የሚያመላክቱት። በመጨረሻም የሩሲያው ፕሬዚዳንት ቭላዲሚር ፑቲንና የቱርክ ፕሬዚዳንት ረሲብ ታይብ ኤርዶጋን በዛሬው ዕለት የስልክ ውይይት ያደርጋሉ ተብሎም ይጠበቃል። መሪዎቹ በውይይታቸው በሁለቱ ሀገራት የንግድ ግንኙነት ላይ እንደሚመክሩም ይጠበቃል። እንዲሁም በጥቁር ባህር የእህል ኮሪደር ስምምነት እንደገና ለማስጀመርና በዩክሬን ያለውን ጦርነት ለማስቆም አስቻይ መንገዶች ላይ ይወያያሉ ተብሎ ተጠብቋል። በውይይቱ ውጤት ዙሪያም ከአሜሪካው ፕሬዚዳንት ዶናልድ ትራምፕ እንዲሁም ከዓለም መሪዎች ጋር ለመወያየት እንዳሰቡም ዘገባው ጠቅሷል።